ሰበር መረጃ አዶናይና ጃኒ እንግዲህ በፖሊስ ቁጥጥር ስር መዋላቸው ተሰምቷል። የቲክቶክ ክሬቲቭ አዋርድ አሸናፊ የነበረው አዶናይና እንዲሁም ቲክቶከር ጃኒ ዛሬ አመሻሽ ላይ በፌዴራል ፖሊስ ቁጥጥር ስር መዋላቸው ተነግሯል። ቲክቶከሮችም ስለታሰሩበት ጉዳይ በይፋ የተባለ ነገር የፌዴራል ፖሊስ ወንጀል ምርመራ ቡድን እንግዲህ አሁንም እርምጃዎችን መውሰዱን አጠናክሮ ቀጥሏል። ቲክቶከር አዶናይን በቁጥጥር ስር እንደዋለ መረጃው ደርሶናል። እንግዲህ ሶሻል ሚዲያ የምትጠቀሙ ሰዎች ባካችሁ ከባህል፣ ከቋንቋ፣ ከእሴት ጋር አንጻር ህብረተሰቡን እያስከፋ ያለ ነገር፣ እያወዛገበ ያለ ነገር ካለ ቆም ብላችሁ ማሰብ አለባችሁ ማለት ፈልጋለሁ እና የፌዴራል ፖሊስ አሁንም በሶሻል ሚዲያ ላይ አጠቃቀማቸው ልክ አይደሉም ብሎ ያመነባቸውን በጠቅላላ እርምጃ መውሰዱን አጠናክሮ እንደሚቀጥል ነው እየተናገረ ያለው። ስለዚህ ዛሬ በተሰማው ወይም አሁን በደረሰ ማስረጃና መረጃ ቲክቶከር አዶናይ በቁጥጥር ስር እንደዋለ መረጃው ደርሶናል። መልካም ምሽት ይሁንላችሁ። እየጠጣችሁ በዚህ ሰዓት አዶናይና ጃኒ ታሰሩ ሲባሉ አምስቱ ልጆች በጣም ነው ያሳዘኑኝ የምር አዶናይ የሚያሳድጋቸው ልጆች ማለት ነው። አዶናይ ታስሮ እንኳን ጃኒ ብትኖር በእርግጠኝነት ጃኒ የአዶናይን ትተካለች ብዬ አስባለሁ። ይዋሃ ስለሆነች እንደ አዶናይ ምስኪን ስለሆነች ማለት ነው። ሁለቱም ምስኪን ናቸው በነገራችን ላይ። ጃኒም ከታሰረች አሁን እነኛን ልጆች ማን ነው የሚንከባከባቸው? የኢትዮጵያ እስር ቤት ደግሞ አንዴ ከገባችሁ በጣም ነው የምትታሹት፣ ቶሎ አትወጡም። ትልቅ ወንጀል የሰራ በዋስ በሳምንት በ15 ይፈታል። ግን ትንሽ ወንጀል የሰራ ሰው ታሽቶ 1 አመት 5 ወር በቀጠሮ ተውት ልነግራችሁ አልችልም። እና ታሽቶ ነው የሚወጡት። እስከዛ እነኚህ ልጆች ምን ይሆናሉ? አላህ ወንጀላቸውን ያቅልላቸው። ሊያጠፉ ይችላሉ፣ ግን የሰሩት ጥፋት አላህ ያቅልላቸውና ቶሎ እንዲፈቱ የነኛ ልጆች ርዝቅ እንዳይቋረጥ አሁን ተመልሶ ጎዳና ላይ እንዳይወጡ እንደ ድሮ እንዳይመለሱ። አሁን አዶናይ ከታሰረ ወደ ድሮ ቦታቸው መመለሳቸው አይቀርም። በጣም ነው ያሳዘኑኝ። እነሱ ናቸው የመጡብኝ አዶናይ ታሰረ ሲባል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዱንያ የተከበራችሁ ቻናል ሰዎች እንደምተከታታዮች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ አልሐምዱሊላህ። ዛሬ ግን በጣም ከፍቶኝ ነው የመጣሁት። ማለት አዶናይና ጃኒ ታሰሩ። የምር በጣም ነው የምወዳቸው፣ ግን የታሰሩበት ምክንያቱ እንኳን አልታወቀም። ለምን እንደታሰሩ ራሱ ማለት ነው ይፋ የሆነ ነገር የለም። ግን እነኛ ልጆች የት ሊሄዱ ነው ብዬ በጣም ነው የደነገጠኝ። አሁን ልጆቹ አሁን ደህና ላይ ነው ያሉት። አፓርታማ ተከራይተው እንደፈለጉ እየበሉ በቃ ያላዩትን ህይወት ነው እየኖሩ ያሉት። ግን ከነበሩበት ህይወት ተነስቶ ደህና ህይወት እየኖሩ እያለ እንደገና አሁን ወደ ድሮ ህይወታቸው ሊመለሱ ነው ወይ? የኢትዮጵያ እስር ታውቁታላችሁ። በቀጠሮ እያሉ በቃ እሽት ነው የሚያደርጓቸው። የምር አሁን ይሄ ልጅ በጣም የሚሰራበት ሰዓት ነበር፣ አዶናይ ማለት ነው። በጣም የሚሰራበት ሰዓት ነው፣ በጣም ከምላችሁ በላይ ማለት ነው። እና ይሄ ነገራው ሞራኑን ይነካዋል። ወይኔ እንዴት እንዳሳዘነኝ እንደው በቃ ለልጆቹ ሲሉ እንኳን ጃኒ ባትታሰር። ምክንያቱም ጃኒ ከቨር ታደርጋለች፣ እርግጠኛ ነኝ። ምስኪናት፣ ይዋህና ሰጪ ናት እንደ አዶናይ ማለት ነው። እና ከቨር ታደርግለት ነበር። ግን ለምን እንደታሰሩ እኛ የምናውቀው ነገር የለም። ምን አጥፍቶ ይሆኑ? እናንተ ሚዲያ ተጠቃሚዎች ግን ተጠንቀቁ፣ ለምታወሩት ነገር፣ ለምታደርጉት ነገር። በተለይ ፌመስ የሆናችሁ ሰዎች ተጠንቀቁ። አሁን በሰሞኑ ስንት ባለፈው እነሱ እንኳንም ታሰሩ 4 ልጆች ማለት ነው። አንዷ ራቁታን መጣች፣ 3ቱ የወንዱ ነው የሴትን ከኢትዮጵያነታችን ማይሄን ነገር ከባህልም ከሃይማኖትም ከምንም ነገር የማይሄን ነገር ስላደረጉ ስለታሰሩ በጣም ደስ ብሎኛል። ግን አሁን አዶናይና ጃኒ ደግሞ ምን እንዳጠፉ አላቅም፣ ለምን እንደታሰሩ በጣም ነው ያሳዘን። በተለይ አሁን አዶናይ የሚሰራበት ሰዓት ነበር። የምር ቀስሙን ሰበሩት። ወይኔ ምን አጥፍቶ ይሆን? ግን ያጠፋ ሰው እኔ ይቀጣ ነው የምለው። እኔ አይቀጣ አይደለም፣ ግን ደግሞ ዞራችሁ ስታስቡ ደግሞ ልጆቹን አስቡና በሰሞኑ ደግሞ ሰግጥ በሚለው ነገር ሰው ይዞታል፣ ተያይዞታል። ለምን ሰግጥ አለ እንዴት ምናምን ብሎ ማለት ነውና እውነት ለመናገር ማለት ነው ቃላት እንዳትተረጋገሙ ነው ስላችሁ። ራሳችሁ እንደተረዳችሁት ነው የሚሆነው። በመጥፎ ከተረዳችሁት መጥፎ፣ በመልካም ከተረዳችሁት መልካም ነው የሚሆነው። እና እንደ አረዳዱ ያ ሰው እንደ አቀባበሉ ነው የሚሆነው። እና አሁን አዶናይ ሲያስረዳ በመልካም ነገር አድርጎ ነው ሲያስረዳ። በቃ እኔም የተቀበልኩት በዛ ነው። ግን አሁን ላይ በኡስታዞቹም የሌላ እምነት ተከታዮች እንትኖች ኃላፊዎቹ መምህራኖቹ ሲያወሩ ሰግጥ እንዲህ ነው እያሉ ነው አሁን እየፈሰሩት ያሉት ማለት እየተረጎሙት ማለት ነው።
ግን እንደ አረዳድ ማለት እንደ ተቀበልነው ነው የሚሆነው። የሆነን ቃል እኔ ደግፌውም እንትንም ብዬው አይደለም፣ ግን እሱ የተረገመበት ነገር ለሱ ልክ ከሆነ ሌላ መጥፎ ነገር ካላሰበ ልክ በሆነበት ቤት እኔ ችግር አለው ብዬ አላስብም። ገባችሁ አይደል? ማለት አንድ ቃል ብዙ ፍቺ ሊኖራት ይችላል፣ ብዙ ማለት ነው። እኛ ማናውቀው ሰግጠውን እኛ በሌላ ነገር ነው አንተ ሰገጤና በሚለው ነው። እሱ ደግሞ ይሄን እንደዚህ እንደሆነ አላቅም፣ መስራት ነው መልፋት ነው መትጋት ነው አለ። ስለዚህ ይሄ ደግሞ አላቅም እውነት ለመናገር ብዙ ወዝዎችም ብዙ የሃይማኖት አባቶችም በቃ እየተነጋገሩበት ነው ያለው። በዚህ ምክንያቱ እንኳን አይመስለኝም የሚታሰረው የምር። ምክንያቱም አላቅም ብቻ ምክንያቱን እስከምናቅ ድረስ በሰብር እንጠብቅን። ሁላችንም ዱዓ ጸሎት እናደርግላቸው ለሁለቱም አላህ እንዲያቅልላቸው። ያው ጆን ዳንኤልን አስቡት፣ የዛሬ 1 አመት ከ5 ወር ከ4 ወር አካባቢ የታሰረው ልጅ ማለት አሁን ተፈቷል። ፍች አልቆለታል። እንዴት እንደታሸ ማለት ነው አስቡት እስኪ። ወጣት ነው፣ ማደግን ይፈልጋል፣ መስራትን ይፈልጋል። በሚሰራበት ሰዓት ሞራኑ ባለ ሰዓት ነው ወደ እስር የተወረወረው። ከዛ አሁን ሲወጣ እንደ ድሮ ልሁን አይልም። ልሁንም ብሉ እንኳን ጊዜ ይፈጅበታል። ገባችኋል? ሀ ብሎ ነው የሚጀምረው ህይወትን። እና አዶናይ እንደዚህ ከሆነ አስቡት እስኪ የምር በቃ ይታሻል ነው የምላችሁ። የምር የሚያሳዘነኝ የምር በቃ እንደው በፈቱት ነው ያልኩት። ማለት ጥፋቱን ሊያጠፋ ይችላል ሰው አይደል? በቃ ቅርታ ተደርጎለት ለነኛ ልጆች እንኳን ሲባል ቢፈታ እንዴ። ቅድም እኮ የሆነ ቪዲዮ ነው አይቻለሁ ፌስቡክ ላይ ለልጅቷ ትምህርት ቤት እያፈላለገ ምናምን ከምንድን ነው ያመጣት? ከመቀሌ የሆነ እንትን የሚያሳድጉ ልጆችን ከሚያሳድጉበት አንስቶ ነው ያመጣት። እና አይቼ ነበር። በጣም ነው ያ ማለት በቃ አለ አይደል ይዋህነቱ ውስጡ ላይ ምንም ክፋት የለበትም ምናምን ነገር በቃ እንዴት ልበላችሁ የምር ጃኒም እንደዛው ናትና ከባድ ነው የምር። አላህ ያቅልላችሁ። ሁላችሁም ዱዓ አድርጉ፣ ጸሎት አድርጉ እንዲፈቱ በቃ እንዲያቀልላቸው። የኢትዮጵያ ሕግ ከሆነ ቀላል የሰራውን ሰው ያካብዳል፣ ከባድ የሰራውን ሰው ደግሞ ያቀላል። የምር ሴት ደፍሮ እኮ በሳምንት የሚወጣበት ሀገር ነው ያለን። ግን የሆነች ጥቂት ነገር ደግሞ ወንጀል ሰርቶ 6 ወር 7 ወር አመት 2 አመት የሚታሰሩዋል። ያ ምንድነው? አንዳንዶቹ እንኳን ለምን እንደታሰሩ ራሱ ግርግር ቦታ ወይ የሆነ ግርግር ቦታ ታፍሰው ይገባሉ እስር ቤት። ግን ለምን እንደገቡ ራሱ ሳያውቁ ግን 5 ወር 6 ወር እንደሚታሰሩ ታውቃላችሁ። እኛ ሀገር ላይ ማንም ከሳሽ የሌለበት ብቻ እስር ቤት ውስጥ ማለት ነው። ያ ማለት ጥሩ አይደለም የሀገራችን እንትን። የዛሬ ቪዲዮ ይመስል ነበር። አሰላሙ አለይኩም ወራህመቱላሂ ወበረካቱ።